ያለምንም የሙዚቃ መሳሪያ ማይክሮፎንና ድምፃውያን ባዶውን የቆመ የሙዚቃ ስቱዲዮ ውስጥ ገብተን ጸጥ ባለ ክፍል ውስጥ የሚበራ ኮምፒውተር ስክሪን ብቻ እየተመለከትን ነው። አሁን እየኖርን ያለነው በአዲስ የሙዚቃ ዘውግ ወይም በአዲስ የሙዚቃ መሳሪያ ሳይሆን በአርቲፊሻል ኢንተለጀንስ አማካኝነት የመጣውን የሰው ልጅን የፈጠራ ችሎታ የለወጠ ታላቅ አብዮት ውስጥ ነው። ለሺህ ዓመታት ሙዚቃ የሰው ልጆች ልዩ ቋንቋ ሆኖ ቆይቷል። ሙዚቃ የሚወለደው ከልባችን፣ ከስብራታችን ወይም ከደስታችን አሊያም ከትግላችን ነው። ለስሜቶቻችን ቅርጽ ለመስጠትም ከእንጨትና ከብረት የተሰሩ የሙዚቃ መሳሪያዎችን ገንብተናል። ዛሬ ግን የኮምፒውተር ኮድ መዝፈንን፣ መተንተንንና ሙዚቃ ማዘጋጀትን እየተማሩ ነው። ይህ ሽግግር ስለ ዘፈኖች አሰራርና ማን ሊሰራቸው እንደሚችል እንዲሁም አርቲስት መሆን ምን ማለት እንደሆነ የምናውቀውን ነገር ሁሉ እየለወጠው ነው። የአርቲፊሻል ኢንተለጀንስ ሙዚቃ መሰረታዊ የስራ ሂደት ወይም ማሽን ለርኒንግ ወይም ደግሞ ማሽኖች እንዲማሩ ከሚያደርግ የቴክኖሎጂ ሂደት ጋር የተያያዘ ነው። የኮምፒውተር ፕሮግራሞች ከጥንታዊ የሲምፎኒ ሙዚቃዎች ጀምሮ እስከ ዘመናዊ የፖፕ ሙዚቃዎች ድረስ በሚሊዮኖች የሚቆጠሩ ነባር ዘፈኖችን እንዲያጠኑ ይደረጋል። አርቲፊሻል ኢንተለጀንሱ እነዚህን ዘፈኖች በመተንተን ወደ ሂሳባዊ ንድፎች ይቀይራቸዋል። ማስታወሻዎች እንዴት እርስ በርሳቸው እንደሚከታተሉ፣ የድምፅ ቅኝቶች እንዴት እንደሚዋሃዱና ዜማዎች እንዴት ውበትን እንደሚፈጥሩ ይማራል። አርቲፊሻል ኢንተለጀንሱ እነዚህን ንድፎች አንዴ ከተረዳ በኋላ ዝም ብሎ አይቀዳቸው፣ ይልቁንም አዳዲስ ሙዚቃዎችን ከባዶ ለመፍጠር ይጠቀምባቸዋል። ለምሳሌ ረጋ ያለ አኮስቲክ ጊታር ዜማ ፍጠር የሚል ቀላል የጽሑፍ ትዕዛዝ በመስጠት ብቻ አንድ ተጠቃሚ በጥቂት ሰከንዶች ውስጥ የተሟላ የሙዚቃ ቅንብር ማውጣት ይችላል። ይህ ቴክኖሎጂ አስደናቂ የሆኑ አዳዲስ እድሎችን ከፍቷል። ለግል የፈጠራ ባለሙያዎች፣ ለፊልም ሰሪዎችና ለቪዲዮ ጌም አዘጋጆች አርቲፊሻል ኢንተለጀንስ እንደ ዲጂታል ረዳት ሆኖ ያገለግላል። ቀደም ባሉት ጊዜያት ሙሉ የኦርኬስትራ ቡድን መቅጠር ወይም ፕሮፌሽናል ስቱዲዮ ማዘጋጀት በሺዎች የሚቆጠር ዶላር ይጠይቅ ነበር። አሁን ግን መኝታ ክፍል ውስጥ የተቀመጠ ወጣት የአርቲፊሻል ኢንተለጀንስ መሳሪያዎችን በመጠቀም ውስብስብ ሙዚቃዎችን ማዘጋጀት ወይም የድምፅ ጥራቱን ወደ ላቀ ደረጃ ማድረስ ይችላል። ይህ ቴክኖሎጂ ሙዚቃ የመፍጠር እድልን ለሁሉም ሰው ተደራሽ በማድረግ ቀደም ሲል ተሰጥኦ ያላቸውን ሰዎች ከዘርፉ ያርቁ የነበሩትን የገንዘብ እንቅፋቶች ያስወግዳል። ታዋቂ የሆኑ ታላላቅ አርቲስቶች እንኳ ይህንን ቴክኖሎጂ የተቀበሉት ነው። አንጋፋ የሙዚቃ ባለሙያዎች ስራዎቻቸውን ቀደም ሲል የማይታሰቡ በነበሩ መንገዶች ለማሻሻል በአርቲፊሻል ኢንተለጀንስ ይጠቀማሉ። ለምሳሌ ዘ ቢትልስ የተሰኘው ታዋቂ የሙዚቃ ቡድን የጆን ሌነንን ድምፅ ከአሮጌና ከተበላሸ የካሴት ክር ላይ ለይቶ ለማውጣት በላቀ የአርቲፊሻል ኢንተለጀንስ የድምፅ መለያ ቴክኖሎጂ ተጠቅሟል። ይህም ናው ኤንድ ዘን የተሰኘውን የመጨረሻ ዘፈናቸውን እንዲያወጡ አስችሏቸዋል። በተጨማሪም አዘጋጆች የቀጥታ የተቀረጹ ድምፆችን ለማጽዳት፣ የድምፅ መዛባቶችን ለማስተካከልና ትራኮችን ፍጹም በሆነ ትክክለኛነት ለመቀላቀል በአርቲፊሻል ኢንተለጀንስ ይረዳሉ። በዚህ መንገድ አርቲፊሻል ኢንተለጀንስ የሰውን ልጅ ተሰጥኦ የሚተካ ሳይሆን የአርቲስቶችን የፈጠራ አድማስ የሚያሰፋ ኃይለኛ ተጨማሪ መሳሪያ ሆኗል። ይሁን እንጂ ይህ ታላቅ የቴክኖሎጂ መርታ ጥልቅና ከባድ ፈተናዎችንም ይዞ መጥቷል። በአሁኑ ጊዜ የሙዚቃ ኢንዱስትሪውን እያናወጠው ያለው ትልቁ ጥያቄ የቅጂ መብትና የባለቤትነት ጉዳይ ነው። አንድ አርቲፊሻል ኢንተለጀንስ በሰዎች የተጻፉ በሚሊዮኖች የሚቆጠሩ ሙዚቃዎችን ካጠና በኋላ አዲስና የሚያምር ዘፈን ቢፈጥር የዚህ አዲስ ዘፈን ባለቤት ማን ነው? የመጀመሪያዎቹ አርቲስቶች ለስራቸው ክፍያ ማግኘትስ የለባቸው? ብዙ ሙዚቀኞች የህይወት ዘመን ስራቸው ያለ ፈቃዳቸው የእነሱን ዲጂታል ተወዳዳሪዎች ለማሰልጠን እየዋለ እንደሆነ ይሰማቸዋል። ሌላው ፈተና ደግሞ ዲፕ ፌክ የተሰኘው የሐሰት ሙዚቃ መስፋፋት ነው። ሶፍትዌሮች አሁን የታዋቂ ዘፋኞችን ትክክለኛ ድምፅ በጣም በሚያስደነግጥ ሁኔታ መቅዳት ይችላሉ። አርቲፊሻል ኢንተለጀንስ የታዋቂ የፖፕ ኮከቦችን ድምፅ ሙሉ በሙሉ ከኮረጀ በኋላ እነዚያ አርቲስቶች ፈጽሞ ያልቀረጿቸውን ዘፈኖች ሲዘፍኑ የሚያሳዩ ምስሎችን በይነ መረብ ላይ በሰፊው እየተሰራጩ ይገኛሉ። ይህ በቴክኖሎጂ ደረጃ የሚደነቅ ቢሆንም ከፍተኛ የህግና የስነ ምግባር ቀውስ ይፈጥራል። የአርቲስቶችን ማንነት እንዲሁም በራሳቸው ድምፅና ምስል ላይ ያላቸውን ቁጥጥር አደጋ ላይ ይጥላል። ከህግ ውጊያዎች ባሻገር ስለ ሙዚቃ ነፍስ
ጥልቅ የሆነ የፍልስፍና ስጋት አለ። አንድ ማሽን በጥቂት ሰከንዶች ውስጥ ፍጹምና ማራኪ ዜማ ማመንጨት ከቻለ የሙዚቃ ዋጋ አይቀንስም? የሰዎች ሙዚቃ ኃይለኛ የሆነበት ምክንያት ከጀርባው ታሪክ ስላለው ነው። ያዘነ ዘፈን ስንሰማ ዘፈኑን ከጻፈው ሰው ጋር እውነተኛ ሐዘንን እንጋራለን። የደስታ ሙዚቃ ስንሰማ ደግሞ የሰዎችን ደስታ እንጋራለን። አርቲፊሻል ኢንተለጀንስ ግን ሐዘን አይሰማውም፣ ደስታን አያውቅም፣ ሕይወትን አልኖረም። የሚያደርገው የቁጥሮችን ዕድል ማስላት ብቻ ነው። የዕለት ተዕለት የሙዚቃ ዝርዝሮቻችን በማሽን በተሰሩ ፍጹም ዘፈኖች ከተሞሉ ሙዚቃን ልዩ የሚያደርገውን ያንን ያልተጠናቀቀ እውነተኛ የሰው ልጅ ትስስር የማጣት አደጋ ይገጥመናል። እነዚህ ፍርሃቶች ቢኖሩም ታሪክ እንደሚያሳየው የሙዚቃ ኢንዱስትሪው ሁልጊዜ ከቴክኖሎጂ ጋር ይላመዳል። ኤሌክትሮኒክስ ሲንተሳይዘር ሲፈጠር ሰዎች እውነተኛውን የሙዚቃ ጥበብ ያጠፋል ብለው ፈርተው ነበር። የዲጂታል ሙዚቃ ስርጭት ሲመጣ ደግሞ የሙዚቃ ስራውን ሙሉ በሙሉ የሚያወድም መስሏቸው ነበር። በእያንዳንዱ ጊዜ ግን ዘርፉ ራሱን እየለወጠ አዲስ ሚዛን እያገኘና እያደገ መጥቷል። አርቲፊሻል ኢንተለጀንስም ተመሳሳይ መንገድ ይከተላል። ማሽኖች የሰውን ልጅ አርቲስቶች በሙሉ ይተካሉ ማለት የማይመስል ነገር ነው። ይልቁንም የወደፊቱ ጊዜ የአዲሱ የፈጠራ ባለሙያ ይሆናል። እሱም የሰውን ልጅ ስሜት ከአርቲፊሻል ኢንተለጀንስ ጋር አጣምሮ የሚሰራው አርቲስት ነው። አርቲፊሻል ኢንተለጀንስ እንደ ድምፅ ማስተካከልና መሰረታዊ የዜማ አወቃቀሮችን የመሳሰሉ ቴክኒካዊ ስራዎችን ወደሚሰራበት ዘመን እየተጓዝን ነው። ይህም ሰዎችን ከቴክኒክ ስራዎች ነፃ በማድረግ ሙሉ ትኩረታቸውን በዋናው ሀሳብ፣ በታሪክ አተራረክና በስሜት መግለጫ ላይ ብቻ እንዲያደርጉ ያስችላቸዋል። ቴክኖሎጂ መሳሪያ ብቻ ነው። መሳሪያ ደግሞ ውጤታማ የሚሆነው በያዘው ሰው እጅ ጥንካሬ ልክ ነው። ወደፊት ስንመለከት በአርቲፊሻል ኢንተለጀንስና በሙዚቃ መካከል ያለው ግንኙነት በፍጥነት ማደጉን ይቀጥላል። ይህ ሁኔታ በኪነ ጥበብ ውስጥ በትክክል የምናገኘውን ዋጋ እንድንጠይቅ ያስገድደናል። የምንሰጠው ዋጋ ለመጨረሻው የሙዚቃ ውጤት ነው ወይስ ያንን ለመፍጠር የተጓዝነውን ጉዞ?